ኃጢአትን ስትሰራ ይጥለኛል ብለህ የተማመንክበትን ጉልበት እግዚአብሔር ያስወጣኛል ብለህ እንዴት መተማመን ያቅታል? አይኑ ማንም ሰው ከኃጢአት ጋር የሚያደርገው ትግል ቀላል አይደለም። ማንም ሰው ቅዱስ ጳውሎስ እንዲያውም እስከ ደም ጠብታ መፍሰስ ድረስ ነው ታገሉ የሚል በጣም ከባድ ነው። እውነቴን ነው የምልህ። ለምን ኃጢአት መምጫ መንገዱ እንደ በሽታ የሚታወቅ ብቻ አይደለም። ባልጠበቅከው መንገድ ነው ኃጢአት የሚጥል። የጠበቅከው ጦር ውጊያ ላይ ጠላት በሚመጣበት መንገድ በሙሉ አውቀኸው አትሸነፍለትም፣ መቼም አትሸነፍለትም። አንሌስ ሊያሸንፍ የሚችልበትን አንተ ያላየኸውን ነገር ይዞ ካልመጣ በቃ ሁሉን ነገር አውቀህ ግን አትሸነፍ። ኃጢአት ማለት እንደዛ ነው። መቼ እንደሚጥልህ እንዴት እንደሚጥልህ አታውቅም። ኃጢአት ውስጥ ግን እኛ የረሳነው ኪወርድ ምን መሰለህ? በኃጢአት ውስጥ ግን ከመውደቅህ ባለፈ የምትነሳበትን መንገድ እዛው ውስጥ አለልህ። አይገርምም? እና ኃጢአትን እንደዚህ ያደርጋል አንረዳውም እንጂ ኃጢአት ሰዎችን ከእግዚአብሔር እንደምታርቃቸው እንደምታሳጣቸው አምላካቸውን ጭምር በዛው መንገድ ውስጥ ግን ያጣኸውን እግዚአብሔርን እና የበደልከውን አምላክህን እውነት ልቡናህ ኃጢአቱን እየጠላ ማረግ ግን አቅቶት አሁን አንዳንድ ወንድም እህቶቻችን እንደዛ ስላሉ ማረጉን እንኳን አይፈልጉት ግን they can't control themselves በቃ I can't ምናምን ይላሉ። እሱ ስሜት ውስጥ ካለ no hands down ትወጣለህ የሆነ ጊዜ